የነጭ ቅማልን ለማየት ያብቃችሁ። የነጭ ቅማል መጨረሻዋ ጥሩ እንደማይሆን እርግጠኛ ሆኜ ነው የምናገረው። መጨረሻዋ ጥሩ አይሆንም። ምክንያቱም ያልነካ ያልደረሰ ምንም ጋር የማገናኝ ህይወት ሌሎቹ ለመወደድ ብለው እነ ጉቺ ሌሎችም እንወደዋለን እንዲህ ብለዋል በሚል ለነሱ የቀረቡ ስለመሰላቸው ተናደው ነው እንግዲህ ወርቁ አይተነው የተሰደበው፣ በሌላ አይደለም። እና አሁን በጣም እያበድሽ ነው፣ በጣም ብዙ ነገር እያልሽ ነው። መጨረሻሽን ግን አብረን እናየዋለን። ያ ኬዙ አልቶችም ተብሎ እያንዳንዱ ቪዲዮዎችሽ ተለቅመው ገቢ ሊደረጉ ይችላል። እያንዳንዱ ሌላው ምነግርሽ ምንድነው፣ ምናልባት እውቀትም ማህይም ስለሆንሽ ማለት ነው። የሌላ ኢቭን ቢኖር ቮይስ ሪከርድ በፕራይቬት የተላከልሽን ያ ሰው አብሮሽ መቀመቅ ይገባል። በግልጽ ነው ምነግርሽ። ያ ሰው እንኳን ቢያደርግ አንድ ሰው ቮይስ ሪከርድ አስደርጎ የሌላ ሰው ወደ ሌላ ቢልክ ያለዛ ሰው ፍቃድ ማድረግ ቮይስ ሪከርድ ገስዋት ጉድጓድ እንደሚያስገባ ታውቂያለሽ። ኤቪደንስ እንኳን ሊሆን አይችልም። ኤቪደንስ እንኳን እንደማይሆን አያውቁም። በብዛት የሚኖሩበት ሀገርን እውቀት የላቸውም፣ አያነቡም፣ ቋንቋውን አይችሉትም፣ ምንም ማድረግ አይችሉም። ዝም ብሎ መበጥረቅ ግን ይችሉበታል። የነሱ ትልቅ ችግር እግዚአብሔር ምስክሬ ወንድ አለማግኘት። ወንድ ስላችሁ ምንድነው? ዴት የሚያደርጋቸው ሰው አለማግኘት ነው። የሚያስለቅሳቸው፣ እሪ የሚያስብላቸው፣ የሚያበላቅጣቸው። ኢሳያስን ትዳሩን ልታፋታ ያልሰራችው ቁማር የለም። አይታችኋል። ወንድ አለማግኘት። ኢሳያስን እኔን አታውቀኝም እንትን አልኩብህ ምናምን ኢሶ ጋር ሂጅ አርፋለሁ፣ አወራዋለሁ፣ ሻይ እንጠጣለን። እንዲህ የሚያሳብዳቸው እነሱ። ሌሎችንም መጥራት ትችላላችሁ። የሆነ እድሜ ሲደርሱ አንዳንድ ሴቶች እግዚአብሔር ምስክር ሁሉንም አይተው ቀና ሲሉ ቱ ሌት፣ ጊዜው ያልፋል። ከዚህም መናከስ፣ ከዛም መናከስ፣ ከዚህም መናከስ። ዛሬ ሳምንት አይሞላቸው የሚያወሩት። ሳምንት እንኳን ኮንሲስተንሲ ያለው ወሬ ያወሩ። ለሳምንት ነው የማወራው እኔ እችላለሁ፣ እኔ እንዲህ ይወጣጠራሉ በባዶ ታሪካቸውን እዚሁ እያወቀ ሲወጣጠሩ እናያለን። ከዛ የሚያስተነፍስ ሲመጣ ደግሞ እንዴት ተርበትብተው ሽባ እንደሚሆኑ አይታችኋል። ወርቁ ልንገርሽ መልስ አይመልስም፣ በተግባር ግን የምታየው ይውልሲ ስላየነው እንዴት ሆነሽ እንደነበረ አደባባይ ላይ ያየነው ነው። እንዴት ደምንባ ስታለቅሽ እንደነበረ ያንቺን የሚያባብልሽ ጃፒ የሚባል ወንድማችን ነው። አሁን ጭራሽ ጃፒ ላይ ዞረሽበታል። አዎ ስታለቅሺ አሳዝነሽ ሆነ የመጣው ሌላ ምንም ነገር የላችሁ። ስታለቅሺ ሰው ሁላ ሲሸሽሽ ምን አይነት ርኩስ ሴጣን ነሽ ስትባይ አይ በቃ ሴት ልጅ ናት ምናምን ብሎ አጠገብሽ መጣ። ምንነትሽን ስለማያውቅ ሴጣንነትሽን ስለማያውቅ አልገባው። ስለዚህ አሁንም ለማየት ያብቃሽ። አብረን እንደምናይ ነው። ጃፒ አደራ ከነወርቁ አይተነው ጋር እንዳትቀሳሰር፣ አይመለከትህም። በኋላ በሚመጣው ነገር ጉዳይ ውስጥ እንዳትገባ። ያ ጃፒ የለበትም፣ ግን ልታቀሳስረው ብዙ እየሰራች ነው። በዚህ በኩል ትሞልጫዋለች ተሰድበውና መልሳ ትመጣለች። ሰው የላትማ ሌላ አብራ የምታወራው። በዚህ በኩል ትሞልጫዋለች፣ በዛ በኩል የሆነ ታረጋለች። መልሳ ምን ታረጋለች? መልሳ ደግሞ ትመጣና ይቅርታ ይባባላል። ስስብልቱን አውቀዋለች ልጁ። ስለዚህ ትዘረጥተውና ላት ብላ መጣ። እኔ እኮ እንደዚህ ያልኩ እንደዚህ። አዎ ማንም አክንትፍ ብሎ በተፋብሽ ሰዓት ነው ጃፒ መጣው። አሳዝነሽ እሱ ግን እንደዛ ያለ አሳዝነሽ ነው። ለምን ልቃሚ ነሽ? ክብር የሚባል አታውቂም።
ባለጌ ነሽ፣ በጣም ባለጌ ጥግ ድረስ ቆሻሻ አሮጊት ብልቅጥቅጥ። አሁን ማለት ጀምረሻል። ቲክታክ ላይ እያየን ነው። ተነስተሽ እየተበላቀች ወንዱ አቴንሽን እንዲሰጥሽ ዝተት። በቃ ይሄ ነው። በቃ የሆነ ቲክታክ ላይ የሆነ ቦታ ሲደርሱ ያማረባቸው ይመስላቸውና እንዲህ መበላቀጥ ቂጥ ማሳየት ይጀምራሉ። ቆዳ ድፍረታቸው ራሱ ይገርመኛል። አይዞሽ ያላ ማን ነው? አረቄው ነዋ። ቮይስ ሜል የላኩላት ናቸዋ። አይዞሽ ስደቢው ምንም አያመጣም እያሉ የሚበጠረቁ ናቸዋ። ምንም አያመጣም እኛ አለንልሽ አይዞሽ ያሏታል። ልክ ስትገባ ደግሞ መጣው ወርቁ አይተነው ጨካኝ ነው፣ ሴት ልጅ ላይ ጉልበት ያሳያል ምናምን እየተባለ ደግሞ ይጀምራል። እንደገና ይጀምራል። አሁንም ልንገርሽ የጀመርሽው ባዶ የምላስ ጉልበት የትም አያደርስም። የምላስ ጉልበት የትም አያደርስም። በተለይ ለሴቶች የምለው ይሄንን ነው። የምላስ ጉልበት ፈጣሪ ምስክር የትም አያደርስም። ወንድ ልጅ ወጥቶ በተወሰነ ሊጣላ ይችላል፣ ሊወጋጋ ይችላል፣ ሊገዳደል ይችላል። ለሴት ልጅ የምላስ ጉልበት ግን የትም አያደርስሽ። የትም አያደርስ። በተለይ አቅም ካላቸው ሰው ጋር ምንም ያላረጉ ያልደረሱ ሰዎች ጋር በምንም መልኩ ልትገናኙ የማትችሉ ሰዎች ጋር መጣላት አፈር ከድሜ ያበላችኋል። አፈር ከድሜ። ስለዚህ የሴት ልጅ የምላሳችሁ ጉልበት ያቺ ብቻ ነው ያለችው። ብዙ ነገር ትላላችሁ። ያንን ያያችሁበት ጊዜ ፈጣሪ ምስክሬ ነው የምላችሁ ገደል ብትገቡ ትመርጣላችሁ። ጥሩ አይደለም። በጣም እንደዛ ያደርጋችሁ በሆነ ጊዜ ላይ ልትጎዱት የደረሰባችሁን ሂዱባቸው። ነጭ ቅማል እኔ ጋር ስትንፈራፈር ትበል ያላሉ የለም። ስለ እኔ ቤተሰባቸውን አለቃም። ለምን አስተዳደግ ነው። እኔ ንዴቴን ኮንትሮል ማድረግ የምችል ልጅ ነኝ። ንዴት የት ድረስ አንድ ሰው ጋር መሄድ እንዳለብኝ በደንብ አውቃለሁ። ሊጠይቁኝ የሚችለው ዮኒ ማኛ እኔን እንዲህ ብለኛል ብሎ ነው አንድ ሰው የሚያወራኝ። ልጄን እንዲህ ብለሃል፣ አባቴ እንዲህ ብለሃል፣ እናቴ እንዲህ ብለሃል የሚለኝ አንድ ሰው የለም። ሶሻል ሚዲያ እግዚአብሔር የማመሰግነው በዛ ነው። 1 ሚሊዮን ሰው አታመጡ። አሁንም ጥጋብሽ ነጭ ቅማል በአልኮል እየተደፋፈርሽ በአረቄ እየተደፋፈርሽ የምትቀበጣጥሪው ነገር በሙሉ ሪከርድ አለ። ሪከርድ አንሱልኝ እያል ስታለቅሽ የነበርሽ ነሽ። አረ ሪከርድ አንሱልኝ፣ አረ ወይኔ፣ አረ ጉዴ ፈላ ስትይ የነበርሽ ሰው ነሽ። መልሰሽ ገባሽበት። መልሰሽ ካሳ ይከፈልኝ ሁላ እያለች የምታዩት ነው። ይኸው ግን አንዳንድ የአማራ ልጆች አስጠቂ ናቸው። ከጠላት ጋር ሲያሽቃብጡ ነው የምታዩት። በእውነቴን አሽቃባጭ ወሬኛ ዝምባሞች ናቸው። አስመሳይ። ሌሎቹን አትናገርም። የኦሮሞ ባለሀብት አለ፣ አንዱንም አትናገርም። የትግራይ ባለሀብት አለ፣ አንዱንም አትናገርም። እያንዳንዱ ታርጌት አድርጋ የምትሰድበው የምትሞልጨው ምን የምትለው በብዛት ካያቸው የአማራ ልጆችን በብዛት እና ምንም ያላረገ ፖለቲካ ላይ እነሱ ጋር አልገባ ምን የሚባለው ያ ሰው ግን አልገባው። ያኑላ ለቅሶ ረስታው የትላንቱን ረክሶ የትላንቱን ምን ረስታ ዛሬ መልሳ ቃል በቃል እየተሳደበች ነው። ራሴን አጥፋና ወርቁ አይተነው የዘላለም ጸጸት ይሆንባል። አጥፊ እስቲ ማን ነው የሚጸጸተው ባንቺ? የትኛው ደግ ስራሽ የትኛው መልካም ስራሽ ነው አንቺን
ሰው የሚጸጸተው? የትኛው ገመድ ተወዶብሽ ነው? አልገባኝም። እስከዛሬ ቆየሽው። ተወደደ ገመድ፣ በረኪና ተወደደ፣ የአይጥ መርዝ ተወደደ። ተወዶ ነው ወይ? እንደ ሀሳብ አለም በየአይነቱ ገመድ በጃፒ በኩል ማስላክ እንችላለን። የምትፈልገው አይነት በዚህ ነው መሰቀል የምትፈልጊው በምትየው አይነት መላክ እንችላለን። እኔ ሞቼ እንዲጸጽታ አደርጋለሁ። አስባችሁታል? ለእናንተ ጉድጓድ ሲምስ የነበረ ሰው፣ ብዙ ነገር ሲል የነበረ ሰው ከዛ እኔ ልሞትና ትጸጸታለህ ቢባል ጉድጓዱን እኔ የምለው ጉድጓዱን ትንሽ ያንሳል። በጣም ዘግዝቀ ቆፍረውና ሲጥ ይበል ነው የምለው። እሶላዱ ግልጽ አድርጌ ነው የምናገር። አያችሁ፣ ለእሷ ያሽቃበጣችሁ ሰዎች ዛሬ ዮኒ ማኛ የተናገረው ንግግር ትክክል እንደነበረ አመናችሁ። ሶሻል ሚዲያውን በደንብ ነው የማውቀው። ማን መርዝ ይዞ እንደሚመጣ ማን ምን ይዞ እንደሚመጣ በደንብ አውቃለሁ። ምንም ችግር አቴንሽን ያልተሰጣቸው ሰዎች ቢቦርቁበት እኔ ችግር የለኝም። አቴንሽን አግጅተው ታምሪያለች ተብለው ያልቆዩ ሰዎች ታምሪያለች ሲባሉ ሲቅበጠበጡ ማየት ሶሻል ሚዲያ ላይ የምናየው ነው። ለጊዜው አሉ እነሱ አይደለም። አሁን እኔ የማወራው ነጭ ቅማል ብዙ ነገር ላይ ረግጠሻል፣ አልነካም ብለሻል። ነክቶ አሳይቶናል። እንዴት አልቅሰሽ፣ እንዴት አበባ ይዘሽ፣ እንዴት እንደ ድንጋይ ቁጠሩልኝ ብለሽ ስታነቢ ፊት ለፊት አይተናል። የትላንትና ነው። ምናልባት ይሄ አንዳንድ ሾርት ሚሞሪ ያንቺ ዝምባም ተከታዮች ያንን ነገር እንዳልሆነ አድርገው ሊያወሩ ይችላሉ። ግን እውነታው ትላንት ያየነው ነው። እውነቴን ነው የምልሽ። ነጭ ቅማል ለማየት ያብቃሽ። ከዚህ በኋላ የምናየው ነገር ማንም ደግሞ አይጸጸትም። አንቺ እስር ቤት ብትገቢ፣ አንቺ ባናትሽ ብትተከይ፣ አንቺ ገደል ብትገቢ ከዚህ በኋላ የሚያዝኑልሽም ሰዎች አይኖሩ። ጀግና ያሉሽ ቃል ለምድር ለሰማይ አፈር ከድሜ ትገቢያለሽ። ያ ቃል ጀግና ያሉሽ ስጠጪ የምትቀባጠሪው ነገር በሙሉ ሪከርድ ስለተደረገ ለማየት ያብቃሽ። እዛው ተቀምጧል፣ ሪከርዱ አለ። አትናገሪ፣ ስም አትጥሪ ተብሎ የዛው የኖርዌይ መንግስት በደንብ አድርጎ የሰጠሽን ነገር በሙሉ ከነ ዶክመንት ያስቀመጠውን እሱን ጥሰሽ ትቢት ብሎሻል አይደለ? የምታዩት ነው። አይዞሽ ያላችኋት፣ በርቺ ያላችኋት፣ ትችያለሽ ያላችኋት መጨረሻውን ታያላችሁ። የምትሰራውን ቪዲዮ ላሳያችሁ ብዬ ነው። መጨረሻውን ታያላችሁ። ያሽቃበጣችሁላት እውነቴን ያሽቃበጣችሁላት፣ አይዞሽ ያላችኋት ነገ ደምባ ስታለቅስ መልሳችሁ ደግሞ እሷ እኮ ምንም አታውቅም፣ ኧረ ምንም አትልም እያላችሁ ትመጣላችሁ። ስሙ፣ አሁን ቪዲዮ ማጥፋት ጀምረዋል። አታጥፉ ያለችው ነው ትወጣዋል። አልመጣ እያለ ነው ቪዲዮ። እስቲ ሌላውን ላምጣው። እሺ ካለኝ ሰሙ። ስለ ልጄ ለማንም ቮይስ ልክ፣ ስለ አባቴ ልክ። የሸርሙጣ ልጅ አንተ
ሲበጠረቅ ሰካራም እኮ ያዙ ይልቀቁኝ ሲሉ ስድቧን ስሙ። ሲበጠረቅ ለነገ እኔ ከስካር ራቁ ምለው በተለይ ሴቶች ይጎዳቸዋል። እግዚአብሔር ምስክሬ። ያዙ አሁን ለምሳሌ ወርቁ አይተነው አይደለም መጻል ልጅ እኔ አማን ወንዱ ልጄ አጠገቧ ቢሆን ቀና ብላ አታየው፣ ማገጯን ያወልቀዋል። ምላሳችሁ ጭራሽ ካሳ ይከፈለች ስሙ። አንተ ሻርሙጥ አለች ደከከናም ድንክዬ ማለት ነው። ከአንተ የበለጠ ብር የሚያምር ቆሻሻ ዝም ብለህ መድኃኒት ዋጥ እከፈልሃለሁ። እናቴ ትሙት እከፈልሃለሁ። የዘላለም ጸጸት ነው መሆንብህ። ልቀን ቆሻሻ አይ ስለ ልጄ ለማንም ቮይስ ልከ ስራ ትዘማላችሁ አይደል? ይሄ ነው ስድቦቿ። ያ ሁላ ለቅሶ ያ ሁላ ነገር የውሸት እንደሆነ እንድታውቁ። ኢትዮጵያ አሉ መሀይማን አሉ፣ ደንቆሮች አሉ፣ ልጋጋም ለሷ ብለው እንደዚህ አይነት ነገር በይ ምን የሚሉ አይነቃም። የአማራ ልጅ አብዛኛው ካላሳየው በመረጃ ካላወጣ እንትን አይል። ይሁት እስቲ ሌላም ስድብ አለ። ሌላም ላሳያችሁ ስሙ። ከሴ እኔ እንደ ሰው ነበር ልቀርብ እንኳን ነገር እንጂ ክስ ፈርጅ ይቋል ያደረኩት ነገሮች ይሄን ያህል እውነት ችግር ነበር እንደ ብዬ ነው ወደ ብሶኛ ለቀስኩት እንጂ እየተለማመጥኩ እንኳን ነበር። ግን እንኳን አወቁ ጅጅብና እንዲ እንደላ እንዲ አለሜ ነው ያስኩል። አንተ ብቻ ነብንት ስለ ልጄና ስለማን ስለ ለነሞጻ ለነምናም ሼር ለማድረግ ማን አባስ ነው ግለዋል። እኔ ስለ ልጄ ነገርኩ ነገር ለነሞጻ ሼር ለማድረግ ማን አባት ነው መብት ይሰጥ? ማን ነው መብት ይሰጥ? ስለ አባቴ ማን አባት ነው መብት ይሰጥ? ምክንያቱም አልተደረሰብሽም፣ አልተነካሽም። ደምን ባልቀሰሽ ይቅርታ ተብለሻል። ደምን ባልቀሰሽ ኬዙን ኤኒታይም መክፈት የሚቻልበት እንደሆነ አንቺም ታውቂዋለሽ። በዶክመንት ነው አምጥቶ የተከሰችውን ያሳየሽው ራስሽ፣ ሌላ ሰው አይደለም። ለማየት ያብቃሽ። አንቺ ከሶሻል ሚዲያ ላይ መቀጣጫ እንደምትሆኚ አያል። የዱባዮች ያው እግዚአብሔር ይመስገን ተመስገን ባዶ ገብተዋል። እኛ አርፈናል። የዱባዮች ጉዳይ ምንም መመለስ አይችሉም። ብትሰድቢያቸው፣ ብትረግጫቸው፣ ምን ብትያቸው ማናችንም የፈለግነውን ብንላቸው ዱባዮች ምንም መመለስ አይችሉም። አልቋል፣ ጉዳዩ አልቋል። ዱባይ ምንም ማለት አይችልም። አለቀው ዱባይ። ስለዚህ አሁንም እማውራው ምንድን ነው፣ በራስሽ ጊዜ ተሳድበሽ ተይተብለሽ ተጠይቀሽ ክሱ ቀርቦ ክሱን አልቀሰሽ አስለቅሰሽ አስለምነሽ ሁሉ ነገር ወጥቶ ሲተው ደግሞ እንደገና ባሰብሽ። እንደገና ባሰብሽ። ያፈላሽውን ደግሞ በብር ነው የምትበልጠኛ። ብር ካለ በሰማይ መንገድ አለ ነው። እንኳን ሌላ አይደለም በእስልምና ሂድ፣ በጴንጤ ሂድ፣ በኦርቶዶክሲስ በማንም እምነት ሂድ፣ እዚህ ዓለም ላይ ብር ያለው ቤተክርስቲያን ሲገባ፣ መስጊድ ሲገባ፣ ፓስተሮች ፊት ለፊት ሲገባ እንዴት ሰው አሽቃብጦ እንደሚቀበለው ማየት ትችላላችሁ። ምድር ላይ ቤተክርስቲያን የምትሉት መስጊድ የምትለው ቸርች የምትለው ብታስገባው ብር ያለውን ሰግደው ነው የሚቀበሉት። አዎ በሰማይ መንገድ አለ። ብር እድሜ ይስጠው አስከባሪ ነው። በጣም አድርጎ ያስከብራል። በጣም አንገት ቀና ያስደርጋል። አንገት ቀና ያስደርጋል። የትም ሀገር ላይ እነ ትራምፕ ሚሊዮን ጊዜ አጥፍተው ምንም የማይባሉት አሜሪካን ሀገር ገንዘብ ስላላቸው፣ የትም ሀገር ላይ ብትሄዱ ገንዘብ ያላቸው ሰዎች መውጫ መንገዱን ያውቁታል። ልክ ትገቢያለሽ፣ አንቺ መቀጣጫ ትሆኛለሽ።
ገንዘቡ ለዚህ ካልጠቀመው ለምንም አይጠቅመው። ወርቁ አይተ ነው ገንዘቡ ያለው ሀብት ለዚች እካክ አፈር ከድሜ ካላስገባ ለማንም አይጠቅመው። ምን ያደርግለታል? የክብር ጉዳይ። ገንዘብ ያላቸው ሰዎች፣ በጣም አቅም ያላቸው ሰዎች በክብራቸው አይደራደሩ። ለምን? እዛ ደረጃ ለመድረስ ነው ያንን የለፉት። ያንን ክብር ለማግኘት ነው እዛ ደረጃ የደረሱት። እዛ ደረጃ ከደረሱ በኋላ አወርዳለሁ ለሚለው በሙሉ መድኃኒቱን ይሰጡታል። መድኃኒቱን ነው ማወራቸው። ስለዚህ እሷ የመሰላት ተለፋልፋ ቲክታክ ላይ እንደምታቀን ሰዎች ተለፋልፋ የሚረሳ እቃቃ የሚመስል ስም አጠፍታ የሆነውን ነገር በደንብ አድርጋ ትታይበታለች። ምክንያቱም ያስጠይቅ አቅም አለው። ሄዶ አሳይቷል ማንነቱ። እንድትከፍል የተደረገ ብሮች አሉ፣ ብዙ ነገሮች አሉ። ጥጋብሽ በደንብ አድርጎ ይበርዳል። እውነቴን ነው የምልሽ። አቅም ካለው ጋር በጣም ያውም ተነካክተሽ ማታውቂ፣ ምናልባት ከነመፈጠርሽም አያውቅሽም ነበረ። ማን ሄልን ነጭ ቅማልን አያውቃትም ነበር። ብዙ ዩቲዩብ ላይ ሆነሽ ብዙ ሰዎች ቲክታክ ስመጪ ስታባ እያወቁሽ እንጂ አያውቁሽም ነበር። እኔ ከመጀመሪያ ቪዲዮ ጀምሮ ነው የምታወቀው። አንድ የመጀመሪያ ቪዲዮ ስሰራ ነው ቫይራል ይወጣ። አንድ ቪዲዮ እያንዳንዱ ሰው ያስታውሰዋል። ያን ቪዲዮ አንድ ቪዲዮ ነው ማውራሽ። ቀኑ ሙሉ ዩቲዩብ ላይ ዝፍዝፍ ብለሽ የምትውይበት ነበር። ነጭ ቅማል ብዙ ሰዎችን አጥምደሽ ትይጂና ምን ታረጊያቸዋለሽ? ዝምባም ናቸው። ምን ያደርጋሉ? ከአንቺ ጋር ይንቦቆቦቃሉ፣ ያወራሉ፣ ሚስጥር ያወራሉ፣ ይለፈልፋሉ። አረ ልጄን ኢንሳኝ ወዳጆቼ ናችሁ ትያለሽ። ገንዘብ የጠረረሽ ጊዜ አውጥተሽ እንዲህ ብለኛል፣ እንዲህ ብለሽኛል እያልሽ ትመቻቸዋለሽ እና ከሶሻል ሚዲያ ይጠፋሉ። ለምሳሌ ሳራ ከሶሻል ሚዲያ ተሻታል። ተማምለሽ ያወራሽውን ነገር አውጥተሽ አደባባይ ላይ አስጣሻት። ገንዘቧን ተቀበልሻት። የምትፈልጊው ድረስ ቦተቦቻት። ከዛ መታሻት። እኔ ማንንም ዝምባም አላወራም። ለዚህ ነው በራሴ ፕራውድ ማረግ። ባናትሽ ተተከይ አላወራ ማውራው ሚስጥረኛ ጓደኞች አሉኝ፣ የምንተማመን ደስ የሚለኝ ፕራውድ ሆኜ የማወራቸው ጓደኞች አሉ። እኔም ምንም ያን ያህል ሚስጥር ሊኖር አይችልም። ያን ያህል ሚስጥር አይኖርም። የምታወራው የቢዝነስ ጉዳይ ሊኖር ይችላል፣ አንዳንድ ጉዳዮች ሊኖሩ ይችላሉ። ታወራለህ፣ ይወራል እንደ ሰው። ግን ስድ መረን እንዳንቺ አላየሁ። መረን በራሴ ጣቶቼ በገዛ ጣቶቼ ምን ነካክቼ እንደዚሁን ኩያልሽ እያሳሳቅሽ ይሄን አንዳንድ መሀይማንን ስትነጃቸው ነበረ፣ ስታስቂያቸው ነበረ። ይቅርታ ይደረግልኝ ብላ ብዙ መንገድ ሄደሽ ነበረ። ህዝቡም ደግሞ ዮኒ ማኛ እንዴት ጨከነ አውቃለሁ። የምጨክንበትም በደንብ ነው የማውቀው፣ በደንብ ነው የማውቀው። እኔ ያ እንደዛ አይነት ጉዳይ ለማየት ያብቃችሁ እንቁርቲ ላይ ይደርሳል ብዬ አስባለሁ። ልዕልት እንቁርቲ የእሱ አይነት እድል ይገጥማታል። እቺን ቃል እንዳትረሱ። ልዕልት እንቁርቲ የእሱ አይነት እድል ይደርሳታል። ልዘግባቸው የልዕልት እንቁርቲን ጉዳይ ብዙ ጊዜ ካያችሁ ሊያ አትናገርብትም ነበር። ሊያ ሾው አትናገርብትም ነበር ልዕልት እንቁርቲን። እግዚአብሔር በሚያውቀው ለምን ኢትዮጵያ ላይ ብዙ ባለስልጣን የምታውቅ ምን የምታውቅ ይመስላትና ብዙ ጊዜ ሊያ ሾው ታልፋታለች። በሰላሙ ጊዜ ለሊያ ደወልኩላትና እቺ ዝምባም ምንም አይነት ግንኙነት የላት ከሆነ በኔ ጣዩ አልኳት። ገባችላት። ድንብርብሯ ወጣ። ድንብርብሯ አሁን ሊያ ሾው እንቁርቲ አንድ በተነፈሰች ቁጥር እንጥሏን ትላታለች።
ምንም ግንኙነት የላትም። ጉራቸው መከራ ነው። ዳልቻን ታስታውሳላችሁ? ለብሶ የመከላከያ ልብስ ለብሶ እኔ ፈላጭ ቆራጭ ሲል የነበረ ዳልቻን አስታውሳችሁ? ይህ ዝምባ ቂሊንጦ እየበሰበሰ ሚኪ ማይኮን አስታወሳችሁ? ሚኪ ማይኮን መከላከያ ልብሱን አልብሰው ፖለቲካ ሰሩበት። ሄድ ከዚህ አንተ ዝምባም አሉት። አሁን የኢትዮጵያ ሕዝብ ይቅርታ አድርግልኝ፣ ወይኔ በቃ እያለ እያለቀሰ ሙሉ ነገር ስፖንሰር የምትለው ምንም የምትለው ሄድ ከዚያ ባዶ ገባ። ሲያየው ያ ብልጽግና ብሎ አንደኛ ንግግር አይችልም። ፕራንክ እያደረገ መኖር ይችላል። አሪፍ ጥብስ ነው የነበረው። ማንም አይደርስበትም። ጎበዝ ነበር ፕራንክ በማድረግ ብዙ አዝናንቷል። ከህዝቡ ጋር በጣም ግንኙነት ነበረው። ፖለቲካ ውስጥ መግባት አስፈላጊ አልነበረው። አንዳንዴ በግድ ጣልቃ ስትገባ ገደል ይከተዋል። በማይመለከተ ስትገባ አፈር ከድሜ ያስገባዋል። እና አሁን ስታየው ሚኪ ማይኮ እያለቀሰ ነው። ማይኮ ፕራንክ ይቅር በሉኝ፣ እከሳችኋለሁ፣ እንዲያረጋለሁ እያለ አሁን ማን ነው አጠገቡ የሚደርስ? የኦሮሞ ልጆች አንቅረውን የተፉት ለምን? እንደ ህዝባቸውን ችግር ያውቃሉ። ይህ የመንግስት ጉዳይ አይደለም፣ የህዝብ ጉዳይ። በማያገባ ነገር ገብተህ ስትቦተረፍ ገደል ነው የሚከት። የኔ ሲነኩኝ ብቻ ነው ጓምለው፣ ሲነኩኝ ጓላለሁ፣ ካልነኩኝ የለሁበትም። ለምን እስከ ዛሬ ድረስ እግዚአብሔር በሚያውቀው ለህዝቤ ድምፅ ሆኛለሁ። የማይቆጨኝ ህይወቴ እሱ ነው። እንደሌላው አልዘረፍኩም፣ አላጭበረበርኩም። ጎፈንድሚ ብዬ ህዝቤን እጥብ አላረኩትም። አንድ ብር ከህዝቤ አልዘረፍኩም። አምላኬን አመሰግነዋለሁ። እያንዳንዱ ጮህ ያለው የሚለው አብዛኛው የዘረፈ ነው። አብዛኛው ሰው የዘረፈ፣ አብዛኛው ሰው ቡጥቡጥ ያደረገ ነው የምታየው። አንድ ብር አለከው። በሀቅ የምኖር ሰው ነኝ። ስለዚህ አምላክን አመሰግነዋለሁ። ያንን ነው አምላኬ ሁሌ አመሰግነዋለሁ። ሲነኩኝ ግን ማንንም አልሰማም። እድሉን ስላላገኘ አይ ቀላል ይህን ሰገጤ ህዝብ መዝረፍ ከባድ ሆኖ አይደለም። ይህን ህዝብ ማታለል እኔ እንቅልፍ አልተኛማ ከባድ ሆኖ አይደለም። የሆነ ሰው አመመው ብላ አምጥተ መነገር። እኔ አንዳንድ ያመማቸው ሰዎች መጥተው ዮኒ ማኛ ስንት ነው የምትሰራው፣ ስንት ነው ኮሚሽን የምትጠይቀው ብለው ጠይቀውኛል። እግዚአብሔር በሚያውቀው እንዴት እንደደነገጥኩ አትጠይቁ። ስንት ነው የምታስከፍለን? የምታስከፍለን ሌሎቹ ለካ እያስከፈሉ ነው ይሄን ነገር የሚያሰሩት አብዛኛዎቹ። በጣም በኢትዮጵያ ህዝብ ያልተዘረፈ ህዝብ የለም። ግን መጨረሻቸው አያምርም። ሙሉን ማየት ትችላላችሁ። አብዛኛዎቹ እንደዛ የዘራረፉ መጨረሻቸው አፈር ገብቶ ነው የምታዩት። ጉዳቸው ወጥቶ ነው የምታዩት። ጉዳቸው ወጥቶ አሁንም አለ፣ ወደፊትም ይኖራል። ነጭ ቅማል ከዱባይ የማስጠፍር እኔ ነኝ እያለች ነው። አረ እሱ እንኳን እሱ ጉራውን ተውት። ምን አቅም አላት ይቺ እካክ? ራሷ ስር ቀርቦላት አልቅሳ ስንት ነገር ሆና ያለች እንትን ያደርጋለሁ ብላ የምትበጠረቀው ይሰማታል። ሰው ግን ገባ ይሰማታል። ጉርሻ ያወጣውን ነገር አንብባ ትመጣና እዚህ ሆይ እኔ ነኝ እንዲያረኩት እኔ ነኝ እንዲወጣው ሊል ይችላል። ማንም መጥቶ ይሄ መስኪን ህዝብ ደግሞ ያምናል። አይ መንግስት ከእሷ ጋር የሚሰራ ከሆነ ያሳፍራል። አይ መንግስት ከማንም ጋር ሊሰራ ይችላል። ለፖለቲካ ጥቅሙ መንግስት ከማንም ጋር ሊሰራ ይችላል። ይዶን ነው ፖለቲካ ጥቅም መንግስት በማንኛውም መልኩ ቢነገርለት ደስታውን አይችልም። በማንም እሱ this is fact።
በማንኛው መንግስት እኮ በአርሰናል ዋንጫ ፖለቲካ ልስራ ያለ ነው። ረስታችሁት ነው እንዴ? ምን አታስታውሱም እንዴ? በቅርብ በጉልበት ካልሄዳችሁ ተብሎ አርሲ ላይ ቤተክርስቲያን እየተቃጠለ ህዝብ እየሞተ እንዴት ይደረጋል ብሎ ሰው በሚጮህበት ጊዜ በግዴታ ብሎ ሰውን ይዞ መጥቶ አርቲስቶቹ አንሄድም ብለው በጉልበት ላይ ያሰራል ነበር እንዴ? መንግስት በሚጠቅመው ለሱ ሻይን በሚያደርግበት ነገር ላይ ፖለቲካ ይሰራል። መንግስትማ ነጭ ቅማል መናጢ ናት እንስራ ቢላት ደስታዋን አትችለው። የምትፈልጊውን ሰው ስደቢልን እኛ እንክፈልሽ ሊላት ይችላል እያለ ነው እያልኳቸው አይደለም። አይቶ እነዚህን ሰዎች በቃ አሰቃይል ሊላቸው ይችላል። ግን እኔን አንድም በስድብ በምን አድርጎ የሰበረኝ ወፍ ሰው አታመጡ። ኖባዲ ነን። እኔ የሰባበርኩት ብዙ አለ። በግለሰብ ደረጃ መጣው ደምንባ ያስለቀስኩት ብዙ አለ። መጣው ጥይት አስጨርሽ። እኔን ግን አንድ ሰው አስከፍቶ እንዲህ ስላላችሁኝ እንዴት እንዲባላለሁ እንዴት እንዲያላችሁኝ እኔ እናንተ እንደዚህ አልልም። አነብርደው አንድ ቀን እንዲህ ሰድባችሁኛል ብዬ መጥቼ ያለቀስኩበት ዘመንን አታመጣ። you will never see me አላረገው። ገብቼበታለሁ፣ አምኜበታለሁ። ካመንኩበት መቀጣቀጥ እቀጣቀጣለሁ። እኔ የመልስ ምት ሰጪ ነኝ። ድራሽ ነው የማጠፋው። አላለቅስም፣ አስለቅስሃለሁ። ማንንም አምጣ። ልጆቼ ሬሳ ላይ ተሰቅለው ሲሰደቡ አላለቀስኩም፣ አስለቅሻለሁ። ፈጣሪ ምስክሬ፣ አስለቅሻለሁ፣ አላለቀስኩም ነው። ሬሳ እናቴን ሲያደርጉ አላለቀስኩም። ብሪንግ አስለቅሳለሁ፣ አሳብዳለሁ። ያንተን የሆነ ነገር እየነካው አሳምማለሁ፣ አስብላለሁ። አልጀምርም ግን እኔ I don't start anybody አልጀምርም። ከጀመሩኝ ግን አደርገዋለሁ። ወደፊትም የማረግ ሰው ነኝ። አሁንም በምን ጉዳይ ላይ ነው? ሄለን ነጭ ቅማል ለማየት ያብቃሽ። ደስታዬ በቅርብ ነው። በሁለት ሳምንት ውስጥ ለቅሶ ትሰማላችሁ። ልትቀፍል ትመጣለች መልሳ። ደግሞ ህዝቡ ይረሳል፣ ይቀበላል። ህዝቡ ይረሳል፣ ይቀበላል። ብዙ ጊዜ የማየው ችግር ያለው አሁንም እያያችሁ ነው። ሙሉ ሪከርዶች አሉ። የነጭ ቅማል ሄለን ነጭ ቅማል ብዙ ሪከርዶች አሉ። እንዴት እንደምታቀረሽ አይታችኋል። ለሚመጣው መልስና እዛ ቤት ለሚያሽቃብጡ ሰዎች ምን እንደሆኑ እያንዳንዱን ለማወቅ ሞክሩ። ያንን ነው የምለው። እና አሁንም የምላችሁ ሰዎች ሳይደርሱባችሁ አትደርሱ። አይጠቅምም፣ ምንም አይጠቅምም። የሚጠቅም ነገር አይደለም። ዋጋ ስለሚያስከፍል ማለት ነው። ብዙ ቦታ እኔ ሄጅ ያለሁ ዮኒ ማኛ ከሶፋ ላይ እነሳ ምናምን ይላሉ። ዱባይ የሄደው ዮኒ ማኛ፣ ኢትዮጵያ አትገባም ስባል ኢትዮጵያ ሄደው ዮኒ ማኛ ነው። ቱርክ ሄደው ዮኒ ማኛ ነው። በየስቴቱ የሚዞረው ዮኒ ማኛ ነው። ከሶፋ አትነሳም ይሉኛል። ስሄድ እልል አድርገው ይቀበሉኛል። ሀበሻ ያለበት አትደርስም ይሉኛል። ስቴዲዮም መሀል ላይ ታገኘኛል። ሀበሻ የደረሰበት አትደርስም ይሉኛል። መሀል ላይ ያገኙኛል። ስቴዲዮም መሀል ኖ ሰላቶ ያልከው በጣም ጥሩ ነው። ልጅቷ እየሰራች ያለው ፖለቲካ ነው። ፖለቲካ ነው የሰራችው፣ ፖለቲካ እንጂ ወርቁ አይተነውን አይደለም። በአማራው ላይ በደንብ ፖለቲካ እየሰራች ነው። ማይም ኮንክ አይገባህም።
ፋይሉ የተዘጋ ኬስ አንስቶ መናገር ለምን አስፈለገ? እስቲ ንገረኝ አንተ። ፋይሉ ተዘግቷል፣ ይቅር ተባብሏል፣ ነገሩ ቆሟል፣ ሁሉ ነገር አልቋል አይደለም ነው? መልሶ አንስቶ ማስጮ ለምን ተፈለገ? ለምን ተፈለገ? አንድ ሰው ይቅር ተባብሎ ነገሩን ከዘጋ ሁሉ ነገር ከቆመ መልሶ አጀንዳ ማንሳት ለምን አስፈለገ? አዎ የአማራ ትልልቅ ስም ያላቸውን ሰዎች ትንሽ አሳክሎ ሶሻል ሚዲያ ላይ ማቅረብ ነው። ዘር ተኮር ቁማር ነው። ዘር ተኮር ቁማር ነው የሚሰራው። ያ አዎ ሽምግልና ላይ ሞጣ ነበረ። አሁን ሲሰደብ ምን አለ? ሞጣማ ዝምባም ነው ታውቁት የለ እንዴ? እሱ ሲከፈለው ብቻ ነው። እንደ ጆተኒ ካልተከፈለው አይሰራም። እንደ ጆተኒ ስትከፍለው ብቻ ሞጣ ይጮሃል። ካልከፈልከው ሞጣ አይናገርም። ስትከፍለው ይሰራል። ሳንቲም ከተለቀቀበት ሙር ይላል። ከማንም በላይ ይጮሃል። ሳንቲም ከሌለ ሞጣ አይተነፍስም። ጨዋታው ያን እንጂ በምታዩት ሁኔታ ሶሻል ሚዲያ ላይ የተገኘበት ጉዳይ አለ። ከኔ ጋር ተነጋግረንም አላቅም፣ ምንም አላቅም። ለምን አታክ እንደሚደረግ ግን ስለሚገባኝ የወርቁ አይተነውን አታክ ማድረግ አማራ ላይ አማራ ተኮር እንደሆነ እናውቃለን። ሌላ ምንም አገናኝቶት አይደለም። ቲክታከር አይደለ፣ ጌመር አይደለ፣ ከማንም ጋር ወጥቶ እንደዚህ አይነት ነገር የሚያወራ ሰው አይደለም። ትንሽ ሰውም አይደለም። በሀገር ደረጃ ሜጋ የተባለ ፕሮጀክት ያለው ሰው ነው። ያንን አቶ የሚንከራተተው አማራ ስለሆነ ብቻ ነው። ያንን ሜጋ ፕሮጀክት እንዳይሰራ የተደረገው አማራ ስለሆነ ነው። አማራ ስለሚያልፍለት ነው። ነገ የአማራ ገበሬዎች ብዙ ነገር ስለሚሰሩበት ነው። ያንን ፎከስ ተደርጎ አማራ ላይ አማራን ባለሀብቶች ትንሽ አድርጎ መስደብ ስለሚቻል መቼ ነው እኔ እነ በላይነህ ክንዴን ሌሎችንም እነ ማናትም የአማራ ባለሀብቷ ስሟ ማን ነው ትልቅ ሰውን ምናምን ተናግሬ የማውቀው መቼ ነው? የአማራ ባለሀብቶችን እንደዚህ ናቸው እያል ስማቸውን ሳብጠለጥል ያልያችሁ መቼ ነው? አንድም ቀን አትሰሙኝም። ለምን? ለአማራ ሕዝብ ከፋም ለማ ይጠቅማሉ። እነዚህ ሰዎች ይጠቅማሉ። ቢያንስ የሆነ ሰው በልቶ ያድራል። በነሱ ሀብት የሆነ አማራ በልቶ ያድራል። አማራ ብቻ ሳይሆን የኢትዮጵያ ሕዝብ በተወሰነ መልኩ በልቶ ያድራል። ታርጌቱ አማራን ማሳነስ። ለዚህ ነው እኔ የአማራ ባለ ሀብቶች ጋር ምንም አይነት ጸብ የሌለኝ። እንዲሁም የኦሮሞ ባለ ሀብት ሆነ የትግራይ ባለ ሀብት ሆነ እኔ አይሞቀኛ አይበርደኝ ከሌባዋ ከአዚብ መስፍን በስተቀር። ስለዚህ ወርቁ አይተነው የተፈለገበት ነገ ወርቁ አይተነውና ይቀጥላል። ነገ ይቺ የአማራ ባለ ሀብቷ ትልቅ ሰው ላይ ይቀጥላል። ነገ ትልቅ ሰው ትሰደባለች። ከዛ በኋላ ደግሞ እንዳልኳችሁ ሌላው ባለ ሀብት ይሰደባል። እያለ አማራን የማቀጨጭ ፖለቲካ እየተሰራ ነው እንጂ የሚያገናኝ ነገር የለማ። ሶሻል ሚዲያ ላይ የሚያገናኛቸው ነገር የለም። ይሄ ነው ፖለቲካው። በደንብ አጀንዳ ተጠንቶ የሚሰራበት ስራ ስለሆነ እና ይሄን ነገር አለ። ካየ ይሄንን ነገር በደንብ ኤድመንድ የሚባል ዝምባም ይደግፈዋል። ኤድመንድ የሚባል ዝምባም በጣም ነው የሚደግፈው። እሷ ልክ የአማራ የሆኑትን ቋቋቋ ስታረግ እንዳትፈር ይላታል። በርቺ፣ ልክ ነሽ ምናምን ይላታል። እዚህ ጋር ደግሞ እሷ እኔ ፖለቲከኛ አይደለሁም ትላለች። ጨዋታው አማራ በደንብ ስላልገባው ምንድን ነው የተፈጠረው ብሎ ይወዛገባል። በደንብ እየተናበቡ ነው የሚሰሩት። በደንብ በፊትኛ የአማራ ወንድምናቶቻችን በሚያከብሩን ሰዓት አንድ ትንፍሽ የሚል አልነበረም። አንድ እናት የወለደችው የሴራ ፖለቲካ ሊሰሩ ሲሉ ቀንዱን ብለን ነው የምናባረው።
ቀንዱ። አሁን ነፍሴ ማንም ገብቶ ስለሚያቦካው ማንም ገብቶ ትላንትና መጥቶ እኔ ለአማራ በቃ አንደኛ ነኝ ብሎ በሚጮህበት ጊዜ ባሩም ይገባዋል። ያንና ያ ኤድመንድ ከኛ ጋር ተነጋገሪ እኛ አለንልሽ እያለ ኤድመንድ ፖለቲካ ይሰራ ነበር የምታዩት። እኔ አሁን 13 ዓመት በህወሓት ብታሰር ወይ በብልጽግና ብታሰር ወይ በሆነ መንግስት ብታሰር ያ ፓርቲ እንዲጠፋ ቀቅዬ በለዋለሁ፣ ጠብሼ በለዋለሁ በለዋለሁ። ምንም ሊያስብል የሚችል አይደለም። 13 ዓመት የታሰረ ሰው በዛ መንግስት ይህን መንግስት ይህን ህወሓት ወያኔን ጠብሼ በላለሁ አይደል ቀቅዬ በላለሁ ብለህ ሀቅ ነው። ያሰቃየኝን እንድወድ እንዳልናገር መፈለግ ምን ያህል ዘረኛና ክፉ እንደሆኑ ማያ ነው። ይህንን ነው የምናገረው። አሁን ወልደ ጊዮርጊስ ላይ ብዙ ነገሮች እየመጡ ነው። ይሄ ከአማራ ጉዳይም ጋር የሚያያዝ ይመስለኛል። ኢትዮጵያ ላይ እንደሚመስለኝ እየዘጋ ውጣ እያሉት ነው። ወልደ ጊዮርጊስ የሚባለውን የአማራ ልጅ ነው ዘግተው ውጣ ወይም ደግሞ አካውንቱን ፍሪዝ እያደረጉበት ነው እኔ እንደሚመስለኝ። ምክንያቱም አይ ቲንክ ከ6 ወር በላይ ያለምንም ችግር አብረው ገንዘብ ያስቀመጡ ያለምንም ችግር ምን እየተደረገላቸው ነበረ? ገንዘባቸው በአካውንታቸው እየገባ እነዛ ሰዎች የዛ ገንዘብ ተጠቃሚ የሆኑ ነበረ። ካያችሁ ያለምንም ድምፅ ሰምተን አናውቅም። ያለምንም ችግር ወልደ ጊዮርጊስ እዛ ገንዘብ ያስገቡ ሰዎች ከስንት ዓመት ሰርተዋል። ገንዘብ ያስገቡ ሰዎች ያለምንም ችግር ይሄ ሰው ከ1 ዓመት 2 ዓመት በደንብ ገንዘብ እየገባላቸው ያለምንም ሀሳብ እየሰሩ ነበር። ያንን አሁን ወልደ ጊዮርጊስን ሊመቱት ነው። ልክ ወርቁ አይተነውን ከጨዋታ ውጪ ለማድረግ እንደሰሩት እንደሚመስለኝ ወልደ ጊዮርጊስንም ያሴራ እያሰሉበት ነው። ኢትዮጵያ ላይ ያለው አካውንቶቹ ካያችሁ 300 ብር እየተቀመጠ ነው የሚዘጋው። አካውንቱ 300 ብር ነው አካውንት ውስጥ የሚቀመጠው፣ ተዘግቷል። በስንት ሚሊዮኖች የሚያንቀሳቅስ ሰው እንደዚህ እያደረጉ እየመቱት ነው። ወልደ ጊዮርጊስ ቁማር እየሰሩበት ይመስለኛል። ስለዚህ በእውነት ነው የምለው፣ አሁን ገብታችሁ ብታዩ የወልደ ጊዮርጊስ ጉዳይ በጣም እንደ ሌባ ተደርጎ ቁማር እየተሰራበት ያለ ሰው ነው። 2 ዓመት ሰርተውታል። 2 ዓመት እዛ ገንዘብ ውስጥ ያስቀመጡ ሰዎች በየወሩ ገንዘብ ከትርፉ ገንዘብ ያገኙ ነበር። ወልደ ጊዮርጊስ ከትርፉ የዋይቢኤስ አይደለ የዋይቢኤስ ከየትርፉ ያገኙ ነበር። አሁን ግን ኢትዮጵያ ውስጥ ያለው ችግር እየተፈጠረበት ነው። ይሄን ነገር ማየት ጥሩ ነው ብዬ አስባለሁ። ስለዚህ አሁን የተጀመረው ሌሎችም የአማራ ባለሀብቶች በዚህ ደረጃ ሊመቱ እንደሚችሉ እርግጠኛ ነኝ። እነ በላይነህ ክንዴ፣ እነ ትልቅ ሰው፣ ሌሎችም ሊመቷቸው እንደሚችሉ፣ ቢዝነሳቸውን ዜሮ ለመክተት እንደሚችሉ በደንብ ማየት ይቻላል። ካያችሁ በጣም እየወጡ ግብር አሰቃየን የሚሉት የአማራ ባለሀብቶች ናቸው። ግቡና በግብር ተሰቃየን የሚሉት እግዚአብሔር ምስክሬ የአማራ ባለሀብት ወይ የትግራይ ባለሀብት ነው። አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃዩኝ የሚል አታመጣም። ብሪንግ አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃይተውናል፣ ግብር መሮኛል የሚል አንድ የኦሮሞ ባለሀብት አታመጣም። ቁማሩ ሰው እየገባው አይደለም። የሚሰራው ነገር እየገባው አይደለም። ሰው እየገባው አይደለም። አንዳቸው እስቲ አንድ ኦሮሞ ባለሀብት መጥቶ ኖ
ግብር በዝቶብኛል የሚል አንድ አምጣ። አይከፍልማ። ታስታውሳላችሁ በህወሓት ጊዜ አንድ የትግራይ ባለሀብት ነው ማወራ፣ አንድ ነው ማወራ ለይስሙላ በግብር ጉዳይ በተለያዩ ጉዳዮች ኮምፕሌን ሲያደርግ ሰምተው አታውቅም። you will never hear none። ዘመኑ ተከርብቶ አሁን እነሱ ናቸው በምታዩት ሁኔታ። ሰው ግን እያስተዋል አይደለም። እኔ ከፖለቲካ የራቁበት ምክንያት የራሴ ምክንያት አለኝ። የራቁበት ምክንያት ምንድን ነው? ሰው አዳማጭ ሊሆን አልቻለም። እውነት ሲነገረው ከሆነ ጊዜ በኋላ ነው የሚገባው። ከብዙ ጊዜ በኋላ ከአመት ከሁለት ዓመት ብሎ ነበር እኮ ነው የምትባለው። ስለዚህ መዳረቅ ነው የሚሆነው። እኔ ፖለቲካ ጸጉሬን ጨርሼበታል። ምልጥልጥ ያደረገኝ ጉዳይ ነው የኢትዮጵያ ፖለቲካ። አሁን ሰላሜን ያገኘሁት ፖለቲካዬን በስሱ ስላረኩት። አይሰማም፣ ፒፕል አይሰማም። ግን እውነት ያለው ነገር አለ። እውነቱን መካድ አይቻልም። አንድም የኦሮሞ ባለሀብት ወጥቶ እኔ ግብር አንገሽግሾኛል ያለ ምናልባት ከዚህ በኋላ ልትሰሙ ትችላላችሁ። እኔ ተናግሬ ያለዋ ረውጣና ፖለቲካ ስራ ይባላል። ይወጣና አሁንማ በጣም ከብዶኛል ይላል ወጥቶ። እስካሁን ብለው አያውቁም። እንደምታዩት እና ኃይሌ ገብረስላሴ ወጥተዋል፣ የትግራይ ልጆች ወጥተዋል፣ የአማራ ልጆች አንገሽግሾናል ታክሱ ብለው አብደዋል። አንዳቸውም አልወጡ። አሁን ደግሞ በቅርቡ የኦሮሞ ባለሀብቶች ወጥተው መልክ ሲሰሩታል። ይሄ ነው የሚያሳዝነኝ። ይሄ በጣም 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 ያሳዝነኛል ከልክ በላይ። እግዚአብሔር ምስክሬ ነው የምላችሁ። በጣም ነው ማዝነው። አሁንም ወልደ ጊዮርጊስን ለመምታት የታቀደ እቅድ አለ። በደንብ የሚሰራ ነገር አለ። በደንብ 2-3 ዓመት ሰርቶበታል። ምንም ችግር አልነበራቸውም እስከማውቀው፣ አንድም ችግር የለም። አሁን ግን ችግር ተጀምሯል። እና ቆም ብሎ ማሰብ፣ ብራችንን ይዞ ጠፋ ሳይሆን እስከ ዛሬ ምንም ያልሆናችሁ ዛሬ ምን ተገኘ ብሎ መጠየቅ፣ ኢትዮጵያ ላይ ምን ተፈጥሯል የሚለውን መጠየቅ። በዳታ አብዛኛው ወልደ ጊዮርጊስን ጋር የሆኑት ሰዎች የሚታወቁ ናቸው። 40 ሺህ በላይ ሰው ያለምንም ችግር ከ2 ዓመት በላይ ተጠቃሚ ሆነዋል። ወልደ ጊዮርጊስን ሊያስመቱት አካውንቱን ዘግተውታ እያሉ ነገሩን እያበላሹበት ነው። ይሄን ግን አይነቃም። ይሄውን ይሄን ህዝብ ብትነግረው ይሄን ኖ ተከፍሎት ነው ይላል። በህይወቴ እግዚአብሔር ምስክሬ አንድ ቀን ወልደ ጊዮርጊስ የሚባልም አውርቼውም ተገናኝተንም አጋጥሞኝም አያውቅም። ግን ቀስ እያልኩ ሳይ ጉዳዩ ምንድን ነው? ማን ነው በብዛት የሚጨፈጨፈው? እዚህ መጡ የሚሰደበው ማን ነው? በሙሉ የአማራ ባለ ሀብቶች ናቸው የሚረገጡት በሙሉ። ስለዚህ የአማራ ልጆች ብትነቁ፣ በጊዜ ብትነቁ ጥሩ ነው እላለሁ። በጊዜ ንቁ። አቅም ያለው ወንድሞቻችሁ እህቶቻችሁ ከተበሉ፣ አቅም ከሌለ ባዶ ትገባለ። የማንኛውም ነገር ትልቁ ነገር ፋይናንሻል ነው። ፋይናንሻሊ ፓወር ካለ ሌላው ነገር ቀላል። ፋይናንሻሊ ትልልቅ የሆኑ ሰዎችን ገደል ከከተትክ በኋላ፣ ባዶ ከገባ በኋላ፣ አብረህ ካሰደብክ በኋላ፣ አፈር ካስገባቸው በኋላ የሚመጣ ምንም ነገር የለም። the biggest mega project ኢትዮጵያ ውስጥ ወርቁ አይተነው ነው የነበረው። በዛ ጊዜ ዛሬ ስንት ዓመት የ$2.4 ቢሊዮን ፕሮጀክት ለመጀመሪያ ጊዜ በኢትዮጵያ በግለሰብ ደረጃ የነበረው ወርቁ አይተነው ይባላል። ለምን አሳደዱት? ያኔ ሲገዛው ያኔ ሲበደረው አስታውሳለሁ። ዶላር 44 ብር ነበር። 44 ብር ነው 50 ነበረ። በአሁኑ ሰዓት አስቡት እስቲ $1 180 ብር ነው።
እጥፍ ድርብ አድርጎ የሚመለስ ነው። በአንድ ነገር የምትመልሰው ነው። ስናር ኢቭን ቢግ ዲል። አትራፊው እሱ እንጂ ሌላው ሊሆን አይችልም። ይታወቃል። ይሄ በደንብ ያውቁታል። ግን የአማራ ህዝብ ሊጠቀም ይችላል። የኢትዮጵያ ህዝብ ሊጠቀም ይችላል። አቅም ሊያገኝ ይችላል። እነዚህ ሰው ትልቅ ደረጃ ከደረሰ አማራ አቅም ይኖረዋል። ስለዚህ ያስቸግረናል። ስለዚህ እንስበረው ነው ጨዋታ። ስለዚህ እንስበረው እንምታው ነው ጨዋታ እንጂ ያ ፕሮጀክት ትልቅ ፕሮጀክት ነው። ፕላስ ለኢትዮጵያ ከኢትዮጵያ ርካሽ የሚባል ዘይት ሊያመርት ነበር። ለኢትዮጵያ ርካሽ የሚባለውን ኳሊቲ የሆነ ዘይት ነው። በዋጋ ግን ከሌሎቹ በ200-300 ብር የሚያንስ ዋጋ ነበር ሊመረት የነበረው። በምታዩት መልኩ ነው እንዳይሰራ ቀውጤ ያደረጉት። አብረው አስመርቀው አብረው እንዲያውም አላግጠውበት የ6ኛ ክፍል ተማሪ ነው ምናምን ብሎ ሙዱላ ተይዞበት አይሞቀው አይበርደው ስራውን ሰርቶታል። እንደሚያገኘው ያውቃል። ያላገጡበትን ነገር ሁላ ትቶ ሊሰራ ነበር የፈለገው። ህዝቡን ሊያነቃ ነበር የፈለገው። መጡት እና ክፎች ናቸው። ይታወቃል። ፖለቲካው በደንብ ነው የሚታወቀው። ግን ምን ይደረግ? የማይሰማ ትውልድ በዛ። የማያዳምጥ ነገሮችን የማያስተውል ሰው በዛ። ታርጌቱ ማን ላይ ነው የተደረገው? ባለሀብት ሆንክ ምን ሆንክ የአማራ ላይ ፎከስ ተደርጓል። ይሄ ደግሞ የተሰራበት ነው ለዘመናት፣ ዛሬ መጣ አይደለም። ስለዚህ ያንን ነው አብዛኛውን ጊዜ የማየው። አብዛኛውን ጊዜ ብታገናዝቡ ጥሩ ነው። ስለዚህ አንድም የኦሮሞ ባለሀብት ወጥቶ በዚህ ነገር ሲያማር፣ በግብር ሲያማር ሰምተን አናቅም። የምትሰሙትም አይደለም። ናው እየተግባባን ነው ማለት ነው። አንድም ከዚህ በኋላ እኔ ካልኩት በኋላ ግን ፖለቲካ ይሰራል ነው ለማየት ያብቃችሁ። እስከዛሬ ሰምታችሁ አታውቅም። የኦሮሞ ባለሀብት በግብር ኮምፕሌን አድርጎ አያውቅም። አሁን ግን ማድረግ ይጀምራል። ፖለቲካ ሊሰሩ እኛም ተማርናል፣ ከብዶናል ማለት ይጀምራል። ሌላው ግን በሙሉ እያበደ ነው። መቋቋም አልቻለም። ህዝቡ ግብሩን ትንሽ ቢዝነስ ያለው ሊያብድ ሊጨልል ነው የደረሰው። አይታችኋል። እውነት በማንኛውም ሊነገር ይችላል። እውነት ነው እና ያንን ነው ልል የምፈልገው። በህይወት የማረሳው እና እንቁርቲን ለምን እንደምጠላት ልንገራችሁ። ዮኒ ማኛ የኦሮሞ ልጆችን መርዛ ብሉ ብላ አቀናብራ የሰራችው ቪዲዮ ከየት እንደመጣ እስቲ ላሳያችሁ። እኔ ያልኩት እና እሷ ያለችውን እኔ ለታሪክ አስቀምጨዋለሁ። እንቁርቲ ያለችው ዮኒ ማኛ የእንትኑ ጊዜ ታስታውሳላችሁ? እቺን አድርሱልኝ። ዮኒ ማኛ የኦሮሞ ልጆች ለእሬቻ ሲመጡ መርዝ እያበላችሁ ጨርሱ ብሎ ቪዲዮ ሰርቷል ብላለች። እዩ እኔ ያልኩት የአማራ ልጅ፣ የኦሮሞ ልጅ፣ የአዲስ አበባ ልጅ
ይሄ ነው የተሰራው። እሷ ግን ምን አረገችው? አያችሁ አይደል? እሷ ግን ያደረገችው ምንድን ነው? የኦሮሞ ልጆች ለሬንቻ ሲመጡ ዮኒ ማኛ በመርዝ ጨርሷቸው ብሎ አውርቷል ብላ ነው የምትለጥፈው። እንደዚህ አይነት መርዘኛ ሰዎች አሉ ሶሻል ሚዲያ ላይ፣ እንደ እንቁርት ያለ፣ እንደ ዮዳብ ጉቶ ያለ፣ እንዲሁም ደግሞ እንደ ሄለን ነጭ ቅማል ያለ፣ እንደ ነጭ ቅማል ያለ እንዴት አርጋ ምኑን ከሙኑ አገናኝታ ኤዲት አርጋ እንዳመጣችሁ ብታዩ፣ ወደፊትም ገና ልጆችሽ ካንቺ ርቀዋል። ልጆችሽን ማየት እንኳን አትችይም። እግዚአብሔር ይመስገን። ግፍሽ ገና የዋሸሽው ገና ስቃይሽን ትበያለሽ። ስቃይሽ እኔ በአንቺ ላይ አንድ ነገር አለዋሽ። አዶን ዱዴ መዋሸት አይመቸኝም። ምክንያቱም ስንት የሚወራ ጉድ እያለ መዋሸት ምን አመጣው? መዋሸት ምን አመጣው? ስንት እውነተኛ ታሪካችሁ እውነተኛ ማንነታችሁ እያለ መዋሸት ምን አመጣው? እና ያንን ነው ምለው። እና እንቁርቲ ያለችውና እኔ ያልኩት ጨርሶ የማይገናኝ ነው። ፔጇ ላይ ገብታችሁ ዮኒ ማኛ የኦሮሞን ልጅ ምን አርገ ልብሱንም ይዩት። ኤግዛክትሊ ልብሱ ቼኑም ሁለት ነው ያረኩት፣ እንዳትረሱ። እንዴት አቀናብራ ግን የኦሮሞን ልጅ እንደሆነ አንዴም አስታውሳለሁ። እዮዳብ ጉቶ እራሱ ያለው ጎንደር ላይ እጄ ፋሲል ግንብ ላይ አራለው ያለውን እዮዳብ ብሏል ያልኩትን ቆርጠው ዮኒ ማኛ ብለዋል ብለው ፖስተውት ነበር። ጉቶ ለጥፎት ነበር። ከዛ ትክክለኛውን ቪዲዮ አምጥቼ ሳረግላቸው ጠፉ እነዛ ሰዎች። እኔም በህዝብ ለማስጠላት የማይሞከር ነገር የለም። ደስ የሚል ግን ጠልተህ ታየኛለህ። እኔ ለየት የሚያደርገኝ ባህሪ ሰው ጠልቶ ያየኛል። አልወደውም ዮኒ ማኛን እያለ ያ ቆሾ ቆምቦሬ ሲያዩኝ ይውላል። ልዩ ስጦታዬ እግዚአብሔር የሰጠኝ ጠልተ የምታየኝ ሰው እኔ ማኛው ባላል። ማንኛውም ሰው ይጠለዋለሁ አይመቸኝም ብሎ ዮኒ ማኛን ያየዋል። ይሄ ችሎታ ነው። ይሄ ብቃት ነው። ሌሎችን ግን ብሎክ ነው የምታደርጓቸው። እኔ ቤት ብልጽግናን አልፈልግም ስላልኩ ነው ሁላ ያበደችው። እኔ ቤት እንቁርቲ ጊፍት እየሰጠች ሞዴሬተር ሁላ ነበረች፣ እንዳትረሱ። ጊፍት ሁላ እየሰጠች ሞዴሬተር ሆና እኔ ስትገባ ጥራኝ እያለች የምትልከሰከስ ነበረች እኔ ቤት። ኤቭሪባዲ ኖውስ። ግን እንደዚህ ናቸው። ሁልጊዜ ያቺን ነገር ይዘው ይመጣሉ። እኔን ማሸነፍ አይቻልም። አረ መንግስት አያሸንፈኝም። እንኳን አንድ ቅራቅንቦ ጅማታ ማሮጊት ቀርቶ ብቃት አለን እኛ። ኑ የፈለግከውና የአንጠባጥቤ ነው የምመልሰው። የፈለገው ይመጣል። እና ይህንን ይመስላል ልንገራችሁ። ይሄ ነው። ተግባብተናል። ይሄ ነው በብዛት የማደርገው። ይሄን ነው። ሌላ ምንድን ሌላ ምን አለ የምትጠይቁኝ ጥያቄ አለ? ቀዳዳ ነህ እንጂ አቀኛ ነህ ምን ማለት ነው? ካየኋት አንድ ካሳቀኝ ነገር ጂጂ ዛሬ ገብታ ነበርና ሌሊት ላይ ውሃ ቦታ ላይ ሆና ቪዲዮ ላይቭ ገብታ የኔ ኑሮ እንደዚህ ነው እያለች እኛ አየሁ ልበል። ውሃ ዳር ምናልባት ብዙም ከፍላ ሊሆን ይችላል። ውሃ ዳር ሄዳ ቁጭ ብላ ላይፍ ገብታ የኔ ላይፍ እንደዚህ በጣም ይለያል ምናምን። በነገራችን ላይ ውሃ ዳሩን ከገዛሽው yes it is you
እዛ ለአንድ ቀን መቆየትና ቦታውን መግዛት ይለያያል። የኔ መሀይም እንደው እኔ ምን ይሻለኛል? ስንቱን እናስተምር። ያ ማንም ሰው ሄዶ እዛ ቦታ ላይ በተወሰነ ገንዘብ ሊዝናና ይችላል። ምናልባት 200-300 ዩሮ አውጥቶ ሄዶ መዝናናት ይችላል አይደል? እዛ ቦታ ሆንሽና ብርሽን አጠፋሽ ማለት አንቺን ባለ ሀብት አያደርግሽም። እኔ የሚያሳዝኑኝ እንደዚህ አይነት ሳትማሩ ስትቀሩ መሀይም ስትሆኑ ብዙ ጊዜ ትጎዳላችሁ። ብዙ ጊዜ የሚጎዳችሁ እሱ ነው። ብዙ ጊዜ ጎዳችሁ ያ ነው። እውነቴን ነው የምለው። እና ጂጂ የምትሰቃየው ሀብታም ለመባል ነው። በምን የኔ ሀብትን ልንገርሽ፣ ልጆቼ ባለቤቴ ሀብቴ ናቸው። ከምንም በላይ አለቀ። በጣም ደስ የሚል ህይወት አለኝ። የብር ጉዳይ አያስጨንቀኝም፣ እግዚአብሔር ይመስገን። ሀብታም ለመባል ስጋጋጥ አይታችሁኝ አታውቁ። ሀብታም በሉኝ እኔ እንዲያለኝ እዚህ ቦታ ነው ምዝናን ነው ብዬ ያዙ ይልቀቁኝ ስላታዩኝም ፎወ ተግባባን። ጥቅሙስ ለመባል ስም እንደዚህ ናችሁ ለመባል እና እኔ ሀብትን የምመዝነው በቤተሰብ ነው። ጥሩ ቤተሰብ ያለው ባለ ሀብት ነው ብዬ አምናለሁ። እግዚአብሔር ምስክር። ጥሩ ቤተሰብ ያለው ሚስት፣ ልጆች ወይም ደግሞ እንዲሁም በስነ ስርዓት ልጆች የምታሳድግ አንድ ሴትም ሆነ ወንድ እኔ በጣም ጀግና ናቸው ብዬ ነው የማስበው። ሀብት ያ ነው። ከዛ በኋላ ሳንቲም ይመጣል ይሄዳል፣ ይመጣል ይሄዳል። ሳንቲም ይመጣል ይሄዳል። ሰላቢ ነው ሳንቲም። በሳንቲም ላይ ተመክተው ባለ ሀብት ነኝ ሲሉ የነበረው እዮዳብ ጉቶ የቲክቶክ ቁምጣ ሲሸጥላችሁ አለ። እኔ ብራንድ ነው የምወደው እያለ ሩዋንዳ ሲያደርገው የሚውለው ከብራንድ ውጭ አለብስም ሲል የነበረው ጉቶ ግቡን ነው። የቲክታክ ቁምጣ፣ የቲክታክ ቀበቶ ጉቺን አልፈልግም፣ ቀበቶ ከቲክታክ ይምጣ፣ ምን ይምጣ እያለ ሲበጠረቅ ነው አልጀመረ። ይሄ ነው መጨረሳቸው። ጁስ መፍጫ ይላል፣ ሳር ማጨጃ ይላል። ቁራሌው የቲክታክ ቁራሌው ነው ቁጭ አለ። ዮኒሳ እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነህ? አለሁ። ሰላም ነው አለልኝ። ዮኒሳዬ አለሁ። ሙዚቃው ትንሽ ከፍ ብሏል። ፈታ እያልሽ ነበር። አምሮብሻል። አሁንስ ዮኒሳዬ አሁን አሪፍ ነው። ሁሉ አማን ተመስገን። በፀጉር ያስቀረኸኝ እኮ ይኸው አምሮብሻል። ስንት ሰው ኮምፕሊመንት ሰጠ መልሻ። በእውነት አዎ ልክ ነኝ። ፀጉርሽም አረፈ ከስቃይ እቺ በነገራችን ላይ ከመማር ጋር ሁልጊዜ ታመሳስላታላችሁ። መማርንም እንትና ያቡነሽ ወይ እያሉ ይጠይቋታል እሷንም። እና እኔ አባትየው ላይ ጥርጣሬ አለኝ ባይኔ እንዳሳ ዲኤንኤ ያስፈልገናል። በጣም የኢትዮጵያዊዎች በጣም ብዙ ጥያቄ ነው ያስፈልጋቸዋል። በእውነት